ወይዘሮ ባዩሽና እርግብ ጉዳቸው ፈላ። ምክንያቱም የነሰላም አባት ምንም እመጣለሁ ብለው ሳይናገሩ ድንገት ከቻሉ። ምናሴ ደውሎ በቤታቸው ውስጥ ችግር እንደተፈጠረ ሁለታቸውም የነሱ ልጆች ነን የሚል ነገር እንዳለ ሲነግሩት ምንም ነገር ሳያሰማ ይህን ችግር ከሚላት ጎን ሁኜ መፍታት አለብኝ፣ እኔስ የአባትነት ድርሻ አለኝ አይደለ ሲሉ እንግዲህ ማንንም ሳይነግሩ ድንገት ከች ይላሉ። ሆኖም ግን በር ሲያንኳኩ ለመጀመሪያ ጊዜ የከፈተቻቸው ሀናዬ ነበረች። ሀናን ሲያዩ ልጄ ብለው ነበር የሰማት። ተደናግጣ ማየት ጀመረች። እንዴ በቃ ልትናገርም ፈለገች። ሰራተኛ ደግሞ ልጅነቷንም አምናበታለች። ከዛ በኋላ እንግዲህ እሰይ ልጄ እኔ እኮ ከጊዜ 16 ዓመት በኋላ አገኝሻለሁ ብዬ አላሰብኩም ነበር ሲሏት ተደናገጠች። እንዴ እኔ ልጅ ብለው ቅፍ አሉ። አውቀሽኛል ማለት ነው አሏት። ግራ ተጋብታ ተፋጣ ማየት ጀመረች። እኔ እኮ አባትሽ ነኝ እንዴ አትረበሽ፣ ብትረበሽም እኮ አይፈረድብሽም 16 ዓመት ግን እኮ ስትል አሁን በዚህ ሌሊት አንቺ ምን አስነሳሽ አሏት ማለት ነው። እሷ በሰዓቱ በጧት ነበር ስራ የገባችው እና ወይዘሮ ሚላት አልተነሳችም እንዴ ሲላት ተነስተው ሊሆን ይችላል፣ እኔ ገና እየገባሁ ነው። አንቺ አድገሽልኛል መተሽልኛል ማለት ነው ሲነግሩኝ እኮ አላመንኩ። ኦ ማይ ጋድ አለ። ምኑ ልጄ አሉ። እውነት ደግሜ እንሻለሁ ብዬ አላስብም ነበር። ለምን አለች ሀናዬ። እኔ እንጃ ፈጣሪ ይመስገን አሉና ሻንጣዬን ላስገባውን ያስገባውለታለሁ አለች። እንደሱ ይሻላል እሺ አለች። በቃ ጥሩ አለና ሊገቡ ሲሉ ወይዘሮ እርግብ በሩን ከፈታ አርጋ ስታይ ጉዷ ፍልት ማለቱን ስታስብ መግባት መውጣት አበዛች። ምን ምክንያት እንደምታቀርብ ግራ ገባት። የተማመነችው ሀናዬ ግን በሙሉ ልቧ የአባቷን ማንነት በደንብ አርጋ አይታ ተቀበለች። አባትነቱን መሆኑን ልታረጋግጥ ትንሽ ነው የቀራት። በጣም ደስ ይላል። በተለይ የነ ሰላም አባት መምጣታቸው ወንድ እንደ ሴት ልጅ ስለማይታለል ወይዘሮ ባዩሽ የምታደርገውን ነገር ክትትል እንግዲህ ይቀጥልባታል ማለት ነው። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኖላዊ ቀጣይ ፓርቲ ይዘን መተናል። እንግዲህ የነ ሰላም አባት የነ ምናሴ አባት ድንገት ከች ብሏል። መኝታ ቤት ገብተው ወይዘሮ ሚላትን ሲያገኟት ወይዘሮ ሚላት ግን ተደናግጣለች። ምን ሆነሽ ነው? እንዴት መጣው ሳትለኝ ነው እንደምትመጣው? እንዴ ልጆች ማየት አልችልም እንዴ ሲል አይ እንደዛ ማለት አይደለም። እንዴት ግን ሳትናገር ትመጣለህ? እስኪ ቁጭ በይና ተረጋግተሽ እንነጋገር አላት። እውነት የዚህን ያህል የኔ መምጣት ረበሽሽ? እንዴት ነው? ጭራሽ እኮ አላሰብኩም። ምን ላርግ ብለህ ነው መስፍን አለች። እኔና አንቺ ያለንበት ነገር ጥሩ ላይሆን ይችላል፣ ግን ልጆቻችን በጋራችን የጋራችን ናቸው። ቀድመ ለምን አልነገርከኝም? ለምንድን ነው አሁን በራስህ እንደ ልጅ የምታስበው? እኔ እንደዛ አላስብም አላት። እንዴት የህፃን ልጅ ስራ ትሰራለህ አለችው። ባህር አቋርጠ ስትመጣ እኔ መስማት የለብኝም እንዴ አላት። ለነገሩ አንተ ሁልጊዜም ልጅ እንደሆንክ ነው አለው። ይሄ ነገር መምጣቴ ይህን ያክል ያስከፋሻል እንዴ አላት። አይ አያስከፋኝም። ታዲያ ካላስከፋሽ ምንድን ነው ይህን ያህል ጊዜ ይህን ያህል ሰዓት መናገርሽ? እኔ ምናሴ ነግሮ በቤት ውስጥ የተፈጠረውን ችግር ሲነግረኝ አብረን ከጎናችን ሁነን እንካፈል ብዬ ኧረ እባክህ አዝነህልኝ ነው ስትል መለሰች ወይዘሮ ሚላት ስሜታ የሆነ። እንግዲህ ጭቅጭቅ አንጀምር፣ መጨቃጨቅ የለብንም። በዚህ አይነትማ ገና የምታስከረመኝም አይመስለኝም ብሎ ጣል አድርጓት ሄደ። ወይዘሮ ሚላት በጣም ተደናግጣለች። ምክንያቱም ወይዘሮ ሚላት ውስጧን ያሳመነችው እርግብ ናት ልጄ ብላ ነው። አሁን አባትየው ግን እርግብን ሳይሆን እርግብን እንደ ሰራተኛ ሀናዬን እንደ ልጁ ውስጡ ልቡ ነግሮታል በሚገርም ሁኔታ። ከዛ ልብስ ቀይሮ ወደ ሳሎን ይሄዳል። ሳሎን ሲሄድ እርግብ ውጥት ግብት እያለ የምትሆነው ነገር ጨንቋታል። ምን አይነት ነገር ተፈጠረብኝ ብላ ግራ ተጋብታ ወደ ሳሎን ስትሄድ ሰራተኛ እንደሆነች አወቀና ቁጭ በይ እስኪ አላት ማለት ነው። እሷም ቁጭ አለች። ግን ስሚ እንዴ እኔ እስኪ ቁጭ በይ እስኪ አላት። እንዴት አደርክ አለች ደግሞ አፏና ሞልታ። ወይዘሮ ሰራተኛ ሚሉ ስትቀጥር እንዴት ታቀበታለች አላት። ማለት አለች። አንቺን የመሰለኝ ቆንጆ እንዴት ቀጠረች ብዬ ነው አላት ወይዘሮ እርግብን። እሺ ብላ ቁጭ አለች። እርግብም
ግን ነገሩ ባታቀኝም አይፈርድብሽም። መስፍን እባላለሁ፣ የሰላም አባት ነኝ። አውቃለሁ እኮ አለች። እና ለምን ደነገጥሽ አላት። መደንገጥ ሳይሆን የሆነ ነገር ባለው ነገር መጥፎ ስሜት የምሰማኝ መስሎች ነው? በምኑ አለ። ያው ልጅ ነው ነኝ በማለትሽ ነው። አላወከኝም መሰል አለች። አውቄሻለሁ አለ አቶ አባት። እኔም ምክንያታዊ ሰው አልፈልግም አልወድም አላት። አንቺ ወጣት ልጅ ነሽ፣ ያደረግሽውን ነገር ብታደርጊበት አልፈርድብሽም። በዛ ላይ ደግሞ ታማሚ አባት አለሽ። እንዴት ማስረዳት እንዳለብኝ አላቅም። ማስረዳት አይገባሽም። ገንዘብ ለማገኘት የምትሄጅበት ርቀት እንዳይጎዳሽ እፈራለሁ። አልገባኝም አለ እርግብ። ልጅ ነኝ ብለሽ እነ ሰላምን ማታለልሽ አይገባኝም አላት። ኧረ እኔ ማንንም አልሸወድኩም አለች። ለልጄ ሰላም ደም ባሰጫት ኑሮ ልጄ እስካሁን አተርፍልኝም ነበር። ስለዚህ እስካሁን ላደረግሽው ነገር አመሰግንሻለሁ ሲላት ተደናገጠች። ነገሩን ሁሉ አልገባኝም አለች። ለማንኛውም አትጨነቂ፣ ልጆቹ የሉም እንዴ አላት። ቤተ ክርስቲያን ሄደዋል አላት። አንቺም ወደ ኪችን ግቢ፣ እኔም ውስጥ ገብቼ ልተጣጠብ ብሎ ጣል አልጓት ሄደ። አንድ መላ ያዘች። ለካ ደም ምርመራ ተሰጥቶ ከዚህ በፊት እንግዲህ ሀና ደም ምርመራ ከሰላም ጋር አንድ መሆኑን አላወቀችም ነበር። ይህ ነገር አስደነገጣት፣ አስፈጠጣት። እንግዲህ መጀመሪያም ከቤተ ክርስቲያን ወጥተው ሲሄዱ ሀንዬን በር ላይ አግኝተዋት በጧት ለምን መጣች ሲሏት የትላንትናውን ላካክስ ብዬ ነው የመጣሁት፣ በጧቱ ገና እኮ አልነጋም፣ በይ ግቢና ቁርስ አዘጋጅልን እያሏት ነበር የገባችው። እሷም ቀጥ ብላ ወደ ኪችን ነበር የገባችው። ምክንያቱም አባቷ ጋር ከሆስፒታል አድራ እንቅልፍም ብዙም አልተኛችም። ወንበር ላይ ነው ተንጠልጥላ አድራ እንግዲህ እሱን ምላሴን ተክታ የሄደችው ማለት ነው። አሁን ትልቅ ነገር እየተከፈተ ነው። ሰላም እና ምናሴ ከወደ ውጭ ሲገቡ ያላሰቡት ዱብዳ አባታቸውን አገኙ። በጣም ተደሰቱ። በቀኝና በግራ እቅፍ አድርገው ሳሙ። ከዛ ቁጭ ብለው እቺ ሀና የምትባለው ናት እህታችን የተባለችው ሲላቸው፣ ሀናማ ሰራተኛ የተባለችው ናት፣ ያችኛዋ ናት እርግብ ናት ልጅ ነይ ብዬ መጣ። ይችኛዋ እህታችሁ፣ ይችኛዋ ሰራተኛ እኮ ነው የመሰሉኝ፣ እርግብ ሰራተኛ። እንዴት እንደዛ መሰለህ አባቴ አለ። እንደዛ አድርጌ ነው ያየኋቸው አለ። እርግብን ሰራተኛ አርገህ ጨርቆን አስቀድደህልኛላ አለ ሰላምዬ ማለት ነው። በሉ ተጫወቱ፣ እኔ ወደ ውስጥ ልግባ ብላ ገባች። አባትየው ውስጡ ነግሯቸዋል። እንግዲህ ሀናዬ ምግብ እያዘጋጀች ኪችን ነበረች። ከኪችን እንደገና ላግዛት ብላ ነው ሰላም ወደ ኪችን የመጣችው። ከዛ እዛ ስትደርስ እንግዲህ ኪችን እርግብ መጣች። ሀናን የምትፈልጊው ነገር አለ አለቻት። ጧት አባቴ ሲያናግርሽ ተደብቀሽ ስስቂብኝ ነበር። አዎ ምንድን ነው በር አለች። ለምንድን ነው የምትስቂው አለች። አባዬ ትክክለኛ ልጁን ስላወቀ አለቻት። እንዴት አለ እርግብ ማለት አለቻት። እኔ እንዳየኝ ልጁ ነኝ ብሎ ተቀብሎኛል አለቻት። ድሃ በህልሙ ቅቤ ባይበላ ኑሮ ማጣት ይገለው ነበር። አባቴ ተሳሰቶ ልጄ ስላለሽ የእውነት ልጁ የሆንሽ መሰለሽ እንዴ አለቻት። የእውነተኛ መስሎኝ ሳይሆን እኔ ነኝ ትክክለኛ ልጁ ስትል ሀና ነገረቻት። ኧረ እባክሽ ልጁ ነሽ እንዴ አለት። ማለት ማን እንደሆንሽ አንቺ አላቅም አለቻት። ማንነቴንም እንዴት እንደሰረቅሽኝ አላቅም አለቻት። እኔ ምናልባት እናቴን ሸውደሻት ሊሆን ይችላል፣ አባቴን ግን አሸውጂውም። ከአባት ደመ ነፍስ እኮ የእናት ደመ ነፍስ ይበልጣል አለች። ስሜት ነው። እናትም ሆነ አባት የሚሰማቸው ስሜት አንድ ነው አለች ሀናዬ። አልተሳሳትሽም አለቻት። አባት ነው እናት እውነት፣ አባት እምነት አይደለም። ለማንኛውም ከምርመራ በኋላ ብንነጋገር አይሻልም አለችና እውነቷን እኔ እንደሆነ እራሷ እንደሆነች ሀና አረጋገጠች። ያንቺን ግን እውነት አላቅም ፈዝጌሪ ይልሽ፣ የኔ ግን እውነተኛ ነኝ አለቻት። ሀናዬም እኔ ነኝ እውነተኛዋ፣ አባዬም ልቡ ነግሮታል። ግን ይችል ጤነኛ ናት ወይም ምንድን ነው እንደዚህ የምኮነው ስትል ሀናዬ መብርሃን እናቴ ድረሽልኝ ስትል ታስባለች። ወይዘሮ ሚላትን እንግዲህ የነምላሴ አባት ወጣ ብለን የምንነጋገረው ንግግር አለንና ሻይ ቡና እያልን እናውራ ቢላትም ፍቃደኛ አይደለችም። እንድንነጋገር ከልጆች ፊት እኮ መነጋገር እንደሌለብን ብዬ ነው። ስለዚህ ቁጭ በይና እንነጋገር አላት ማለት ነው። ወይ ጉድ አለች። መናገር የምትፈልገው ነገር ምንድን ነው ስትለው ስለ ልጆቹ ነው። ሌላ ምን የሚያገናኘን ነገር አለ? ስለ ምናሴና ስለ ሰላም ሳይሆን ስለ ሁለቱ ልጆች ነው። እነሱ ደግሞ ምን የሚነጋገር ነገር አላቸው?
እውነት ይቺ ልጄ ናት ብላ የመጣችው ከሷ ይልቅ ይችኛዋ ለሰላም ደም የሰጠቻት ናት የኔ ልጅ የምትመስለኝ አለ። ወይዘሮ ሚላት ደግሞ በፍጹም ውሸታም፣ ሆን ብላ ገንዘብ ልትወስድ ልታስመስል ግርግር ልትፈጥር ነው የመጣኝ። በምን አንቺ እርግጠኛዎች? ስንት ዓመት እዚህ ስትቀመጥ ለምን አልተናገረችም? አሁን ልጇን ምናልባት እኮ እኔ እሆናለሁ ብላ ስላላሰበች ይሆናል። ልጆቹን ካንተ በላይ እኔ ያውቃቸዋል። ስለዚህ አንተ አይመለከትህም አለችው። ምርመራው ግን የማይቀር ነው አላት። በሱ ተስማምቻለሁ፣ ይመረመራሉ። ግን አሁንም ሀና እውነተኛ አላት ብዬ ሳይሆን እነ ሰላም ስላስቸገሩኝ፣ እኔ ግን ሰራተኛ ናት ያልሻት ሀና ናት ለእኔ ትክክለኛ ልጄ ብዬ የምቀበላትስ ብሎ አባት አምኗል። አሁን ከዛ በኋላ ሊነጋገሩ ወደ ውጭ ወጥተዋል። እነ ሰላም ደግሞ ግራ እርግብ በጣም ተጨንቃለች። ሰላምን ገብታ ሀና ደም ሰጥታሻለች እንዴ ስትል ጠየቀቻት። አዎ ሰጥታኛለች። እኔ እንጃ ማወቅ አለብኝ። ዛሬ ለምን ጠየቅሽ? አባታችን መጥቶ ደም የሰጠውሽ እኔ መስሎት ሀና አመሰግናለሁ አለኝ አለች። እንደዛ ነው አለች። የታማ ሆስፒታል ገብታ ደም መስጠቷን አንድ ሪከርድ ያዘች ማለት ነው። ወይዘሮ እርግብ ግን ያን ያህል ለምን አካበዳችሁት አለቻት። እንደዛ ሳይሆን የኔ ደም ከማንም የማይገኝ ደም ስለነበረ ነው። ለዛ ነው ሀናዬን እኔ ሰታ እንትን ያለች። አጋጣሚ ይሁን ምን ይሁን አልታወቀም፣ የሁለታችን ደም አንድ አይነት ተመሳሳይ ሆኗል አለቻት። በትንሽም ቢሆን ሀና እኔን ህይወቴን ታድጋኛለች አለቻት። የደማችሁ መመሳሰል እኮ አንድ እህትና ማች ናችሁ ማለት አንቺ ምን አስጨነቀሽ አለቻት። ምን አይነት ጥያቄ ነው አለች። ሀና እህትሽ አይደለችም እኮ እያልሽ እየነገርሽ ነው፣ እርግጠኛ ሆነሽ? እንዴት እርግጠኛ ሆንሽ አለቻት። አይ ሀሴት ሜንትያ የላትም እኔ ነኝ እህትሽ አለችና እርግብ ስትላት እኔ አላቅም፣ ግን እኔ አንቺን እህቴ አትመስልኝም፣ እህቴ የምትመስለኝ ግን ሀና ናት አለቻት። ሴም ኬችን ሂዶ ሀናዬ አሁንም ስራ ነሽ? አዎ። አሁን እኮ እህታችን ልትሆኝ ነው። እሰይ ምናሴ አመንከኝ፣ ስላመንከኝ አመሰግንሃለሁኝ ስትለው እህቴ በመሆንሽ በጣም ደስ ብሎኛል አለ። እኔ ግን ትላንትና ስላስቀየምኩሽ ይቅርታ አድርጊልኝ። አንቺ አዝነሽብኝ ማየት አልፈልግም። እኔ አዝኜብህ ብቻ ሳይሆን ተቀየሜብህ ነው አለችው። በቃ እኔን ይቅርታ በይኝ አላት። ስለተረዳኸኝ ግን ምናሴ በጣም ደስ ብሎኛል። አባታችን እንዴት አየሽው? በጣም ደስ የሚል አባት አላችሁ አለች። በቅርብም የኔ አባት ይሆናል ብዬ አስባለሁኝ አለች። እንዴት ሰላም እንደ ልጄ ሲለኝ እንዴት ሰላም እንደተሰማኝ በጣም አባዬ ግን አንቺን ነው እንደ ልጁ ያደረገሽ አላት። አዎ እውነቱን እኮ ነው አለች። ሀናዬ ለብዙ ጊዜ እኔ እህቴ እንድትሆን እመኝ ነበረ። ስለሆንሽልኝ ደስ ብሎኛል። እየደለልከኝ ነው አለችው። አይደለም እርግብንስ ተቀብላት። እኔ እርግብም ሆነን አንቺ ሁለታችሁም መልካሞች ናችሁ። ግን አሁን ሁለት እኮ መሆን አንችልም። አንድኛችንን ሀሴት መሆን የምንችለው። ስለዚህ አንድኛችንን ምረጥ ብትባል ማንን ትመርጣለህ? ማወለድ ቋንቋ ነው እኮ እኔ የምመርጠው አንቺን ነው አላት ማለት ነው። እና በጣም ተደሰተ የሀናዬ ማለት ነው። ሀናዬ መኝታ ክፍል ሆነ ሂዳ አሁንም አላስችላት ብሎ ያን ፎቶና ያንን መስቀል ስትፈልግ አሁንም ገባችባት እርግብ። ይህንን ፎቶና ይህን መስቀል ነው የምትፈልጊው አለቻት። አዎ ግን ለምንድን ነው? እኔ እርግብ ሰውን ማሸበር የማውቅ ነኝ ብላ አንገቷን ሀናዬን አነቀቻት። ሀናዬ ደግሞ ጀግና አይደለሽም። ጀግና ማለት እውነትን የያዘ ነው። እኔ ነኝ እውነተኛዋ። እኔ ከማንም በላይ ጀግና ያደረገኛል። ታሪክና ምስክሮችን ስለወሰድሽ እኔነቴን ግን ልትወስጂኝ አትችም። ይሄን እንዳረጋግጥልሽ እፈልጋለሁ ብላ ገፍትራት እንግዲህ ወታለች ማለት ነው። እርግብም ሀናን አንቃት ነበር። ሀና ግን በጣም ኃይለኛ ሆናለች በአሁኑ ሰዓት። ጀምሮ ሚላትም ከሀና ላይ በጣም ማፍጠጥ አምጥተዋል። ከባለቤታቸውም ፊት ሆኖ እንዴት አትሄጂም ወይ ስራሽን ከጨረሽ ምን ትተፈዚ ቤት እኔ አንድ ነገር ምጠይቃታለሁ ቢላትም በፍጹም ጊዜ ልሰጥ አልቻለችም። የካስከፋው ይቅርታ እትዬ ብትላትም በጣም እየተቆጣይ ነበር የተናገረችው። እኔ ለማንኛውም ማንነቴን አልፈልግም፣ እኔ ልጅነታችሁ አለች። ጩሂባት ይቺ ልጅ እኮ ነገ ልጅሽ ልትሆን ትችላለች። ሀና በፍጹም ልጅ ልትሆን አትችልም፣ እኔ ልጅ እርግብ ናት አለ። ለማንኛውም አትጩሂባት፣ ልጅቷን ሰራተኛ እስከሆነ ድረስ የፈለግኩትን ማድረግ እችላለሁ አሉ ወይዘሮ ሚላት። ማንም ግን ሰራተኛ ስለሆነ የፈለገ ማድረግ አይቻልም ማለት ነው። ሀናዬ እንግዲህ ወደ ቤቷ ወደ አባቷ ሂዳለች። ቀጣይ እንግዲህ ምን ይመጣል የሚለውን አብረን እንነጋገራለን። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ።